ሰላም ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላምታ ይድረስ። አቤል ኦፊሻል ላይ ናችሁ። የዕለተ እሁድ የዝውውር ዜናዎችን በተመለከተ በጋራ ሀሳቦችን እንለዋወጣለን። እነማን ዛሬ በተሰሙ የዝውውር ጉዳዮች ላይ ተሰሙ? እነማን ወደ ኦልትራፎርድ የመምጣት እድል ይኖሯቸዋል? እነማንስ ከኦልትራፎርድ የመውጫ በሩ ላይ የሚገኙ ተጫዋቾች ናቸው? የሚሉትን ጉዳዮች እንቃኛለን። ከዚህ የዝውውር ጉዳዮች ጋር በተያያዘ ደግሞ ሌሎች የምንመለከታቸው ጉዳዮችም ጭምር ይኖራሉ። ምናልባት በቀዳሚነት የምናነሳው የሜሰን ማውንት እና የማኑኤል ኡጋርቴ ጉዳይ አሁን በዩናይትድ ቤት ውስጥ ሌላው በጉዳትም ሆነ በዜናነት እየተነሱ የሚገኙ የዛሬ በአብዛኛው ሰፋ ያለው ውሎ መነጋገሪያ ከሆኑ የፊት ገጾች ከሆኑ ጋዜጠኞች ርዕሰ ዜና ከሆኑት መካከል ይነሳል። ምናልባት ሜሰን ማውንትን በተመለከተ እየተነሳ የሚገኘው ጉዳይ ወደ ኦልትራፎርድ ሲመጣ 7 ቁጥርን በተለይም ተስፋ ተጥሎባቸው በዩናይትድ ቤት ውስጥ የተሻለ ፐርፎርም ያደርጋሉ ተብሎ ከሚጠበቁ ተጫዋቾች መካከል እንደ አንዱ የሚነሳ ነበረ። ነገር ግን ያ አልተሳካም። ፋይናሊ በተመለከትነው እንቅስቃሴ ጉዳቶች በተደጋጋሚ ያስቸግሩት የነበረ ተጫዋች ምናልባትም በሚፈልገው ፐርፎርማንስ ልክ ኦልትራፎርድ ላይ መጥቶ ያንን ሲያደርግ ያልተመለከትነው ተጫዋች እንደመሆኑ መጠን በነበሩን የጋራ ቆይታዎች ውስጥ መረዳት የምንችለው ጥያቄ ምንድን ነው? ዩናይትዶች ይህንን ተጫዋች በተሻለ ፐርፎርም ማድረግ እንዲችልም ጭምር ምናልባት እንዳላገዘው እና ጉዳቶቹ ለዛም ምክንያት እንቅፋት እንደነበሩትም ጭምር ይታወሳል። አሁን የቀድሞ ክለቡ አሰልጣኝ የነበሩት ሩበን አሞሪም ወደ ጣሊያኑ ክለብ ኤሲ ሚላን ማቅናታቸው ደግሞ ተረጋግጧል አይደለ? ይህ ከሆነ በኋላ የሜሰን ማውንት ፈላጊ ሆነው ብቅ ብለዋል። የሜሰን ማውንት በኤሲ ሚላን መፈለግ ቀላል ላይሆን ይችላል። በነገራችን ላይ ራሱ ማንቸስተር ዩናይትድ ሜሰን ማውንትን የሚለቅባቸው ምክንያቶች ይኖራሉ። ትልቁ ጥያቄ ነው። እንደ ሜሰን ማውንት ያለ ተጫዋች ሲያዝ ለፕሬሲንግ እጅግ በጣም ፈታኝ የሚሆን ነው። እንደ ዩናይትድ ላለ ክለብ ደግሞ በጣም ጠቀሜታው የጎላ ተጫዋች እንደሆነ ይታወቃል። በጣም በቀላሉ ልትተውት የማትፈልጉት የተለያየ አይነት ዳይሜንሽን የሚሰጣቸው አይነት ተጫዋች በጥልቀት ከአማካይነት መነሳት ይችላል። የመስመር የአጥቂ ስፍራ ተጫዋች መሆን ይችላል። ከዚያ ባሻገር ደግሞ 10 ቁጥር ቦታ ላይ መጫወት የሚያስችል አቅም ያለው ተጫዋች ነው። በጣም ፈጣን የሚባል ነው። ፕሬሲንግ ላይ በጣም አስደናቂ ነው። የተጋጣሚ ቡድን ኳስ መስርቶ መውጣት እንዳይችል እዛው ማፈን ከሚችሉ ተጫዋቾች መካከል እንደ አንዱ ይነሳል። በዚህ ምክንያት ዩናይትዶች ይህንን ተጫዋች የማጣት ፍላጎት ላይኖራቸው ይችላል። ተጫዋቹን የሚለቁበት ምንም አይነት ተጨባጭ የሆነ ምክንያት ላይኖራቸው እንደሚችልም ጭምር ማንሳት የምንችለው ዝውውር ሊሆን ይችላል። ከዚህ መነሻ መረዳት የሚቻለው ምንድን ነው? ሜሰን ማውንት ኦፍኮርስ በሌሎች ክለቦች ሊፈለግባቸው የሚችልባቸው ምክንያቶች ይኖሩታል። ነገር ግን እነዛ